ተደጋጋሚ ያልሆነ ለየት ያለ የሾርባ አሰራር ነው ማሳያችሁ። ይሄኛው አራተኛው የሾርባ አሰራር ነው። ከተፈ ሽንኩርት፣ የሚበቃውን ያህል ዘይት፣ የገበታ ቅቤ ወይም ሰምኔ መሆን ይችላል። በዘይት ሽንኩርቱ ሲጠበስ በደቃቁ የተከተፈ ብረስት፣ ዶሮ በደንብ መጠበስ አለበት ይሄውን እስከሚመጥ። ወጪያችሁን ለመቆጠብ ኩኪንግ ክሬም ከምትጠቀሙ 3 ሾርባ ማንኪያ ፍርኖ ዱቄት፣ የዱቄቱ ሽታ በደንብ እስከሚወጣ ድረስ መብሰል አለበት። ሽታው ሲወጣ የተፈቀፈቀ ካሮት አብሮ በደንብ መጥበስ፣ ነጭ ሽንኩርት ደቆ የተፈጨ ሲበስል የፈላ ውሃ እያየን ነው የምንጨምረው። እዛ ወተት ውፍረቱና ቅጥነቱን እያያችሁ ነው የምንጨምሩት። ቆንጆ በርበሬ፣ የፈረንጅና የአበሻ ምግቦችን ለማጣፈጥ የምንጠቀመው ክኖር ነው። ለጾምና ለፍስግ ምግቦች ይሆናል ቆንጆ ጣዕም የሚሰጠው። ክኖሩ ጨው ስላለው አያስፈልገውም፣ ካነሰን መጨመር እንችላለን። ውፍረቱን እያየን ወተት እንጨምርበታለን። ካሮቱም ዶሮ መብሰል አለበት። ቆንጆ ሆኖ ሲበስል እንደዚህ ሆኖ ማቅረብ ትችላላችሁ። በሃንድ ብላይንደር እዚሁ ድስቱ ላይ ተጫዋለሁ። አለመጨመር ትችላላችሁ ስለምወድ ነው። ክሬም ቺዝ፣ ቆይ የተፈጨ ፐርስሊ፣ ውፍረቱ እንደዚህ መካከለኛ መሆን አለበት። እንቅመሳት። ቢስሚላ። በጣም ነው የሚጣፍጠው። ሁሌ ተመሳሳይ የገብስ ወይ የሚያጃ ሾርባ ከምትሰሩ ኩኪንግ ክሬም ሳትጠቀሙ በቀላሉ በፍርኖ ዱቄትና በወተት መስራት ትችላላችሁ። ከምነግራችሁ በላይ ነው የሚጣፍጠው። ብዙ ጊዜ እኛ ሀገር የተለመደው የአጃ የገብስ የስንዴ ሾርባ ነው። የተለያዩ ሾርባዎችን ቀለል አድርጌ እየሰራሁላችሁ ነው። ከዚህ በፊት የሰራኋቸውን ምግቦች እየሞከራችሁ ሜንሽን እያደረጋችሁልኝ ነው። ሁላችሁም የምሰራቸውን ሾርባዎች እየሞከራችሁ አስተያየታችሁን ኮሜንት ሴክሽን ላይ እጠብቃለሁ። የኔ ቪዲዮ እናንተ ጋር ከደረሰ ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። ዛሬ ሾርባ ምን ልስራ ብለው ለሚጨነቁ ቤተሰቦቻችሁና ጓደኞቻችሁ ላኩላችሁ። በጣም ነው የምወዳችሁ።